አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ውድ ቤተሰቦቼ ወገኖቼ ሰላማችሁ ይብዛ። ሰላም ለሰው ልጅ በሙሉ፣ ሰላም ለፍጡራን ሁሉ ሰላም ያርግልን። ይችን ምድር ማለት ነው የተጨነቀ ሁሉ ይፈረጅ፣ የታሰረ ይፈታ፣ የተጨነቀች ነፍስያ ትፈረጅ። ወላሂ ነፍስ ሞትን እንፈራለን፣ ማንኛውም ሰው ቢሆን ማለት ነው። ሌላ ኑር ሳቦ እንግዲህ 14 አመት የሆናት ነው በእስር ቤት ሀገር እንደመጣች ወዲያው ነው እንግዲህ አደጋ ችግር የተፈጠረባት። ተዛ ጀምሮ ታውቃላችሁ በሳዑዲ ህይወት ያጠፋ ነፍስ ያጠፋ ይገደላል። የሁሉም ለገሌ ገሌ የሚል ነው የለም በቃ። እና ደግሞ የእሷ ቤተሰብ የእሷ ደግሞ እነዚህ ሰዎች አላህ ይስጣቸውና ያው በብዙ ነገር ተደራደሩ። ገንዘብ ይሄን ያህል እንፈልጋለን ታመጣችን ተዋታለን አሉ። ያው በቤተሰብ ደረጃ ቢሆን በቤተሰቦቿ ምንም አያደርጉም ነበረ። ግን ሁሉም ያገር ልጅ ትረፊ ስላላት ማለት ነው ሩህ አደረገላት ህዝቡን ማለት ነው። እንዳግዟት እንዲረዷት ተባበሯት። እውነት ወላሂ ወገኖቿ ተረባረቡላት። ይሄ ምንድነው? የፈጣሪ ጥበብ ነው። እሷ ኑሯት አይደለም ሰው እንዲያዝንላት ከጫፍ እስከ ጫፍ ሰው እንዲነጋገርላት ሌላ 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 እንድትባል በቃ ስሟ ተጋነነ። ገባችሁ አይደለ? ሱብሃንአላህ እኔ ራሴ አጅብ ነው የሆነብኝ። እና አላህ ብሎላት ይሄ ብር የተባለው ብር ተሰባስቦ ለሟች ቤተሰብ ደርሶ እሷ ደግሞ እንድትወጣ አፉ እንዲሏት ተደረገ ማለት ነው። ሱብሃንአላህ አንዳንድ የሟች ቤተሰቦች ምንም ገንዘብ አንፈልግም ልጃችን ወይ ቤተሰባችን እንደሞተ እሱም ወይም እሷ የሚሞቱ ነው የሚሉት። አንዳንዴ ደግሞ በብር እንግዲህ የሞተ ሞቷል አይመለስም። አንዳንድ ደግሞ አሉ አላህን የሚፈሩ አፉ ብለናል የሚሉ። ለምን ብትሉ ያም ሰው ሟች ነው። አሁን ሌላ ትሞታለች፣ ሟች ነን። ማን ይቀራል በዚች ምድር ላይ? የሁሉ ብር ተከፈለ፣ ግን እሱ በተኛንበት ይዞ ይሄዳል ፈጣሪ ማለት ነው። በተኛንበት ይወስደናል። ለምንድን ነው? ለሞት ነው የተህለቅ ነው፣ ለሞት ነው የተፈጠር ነው። ታፈር ህለቅን ወደ አፈር ይመልሰናል። የተወሰነች ጊዜ ነው በዚች ምድር ላይ የምንኖረው እና ግን ያው እናት አባት ዘመድ ሞት ቀጠሯ ባይነገረንም ቀኗ ባይነገረን ቀጠሮ ባይያዝላትም እንፈልጋለን፣ መኖር እንፈልጋለን በዚች ምድር ላይ ለመኖር ብዙ አመት። ለዛውም ደግሞ ኸይረ ስራ ታንሰራ ዝም ብለን ሰውን እያስቸገርን ሰውን እየበጠበጥን በመጥፎ አህላቅ በመጥፎ ስነ ምግባር ሰውን በቃ እንዴት ነው በንግግርም ሆነ በምንም በቃ የስነ ልቦና እያደረስን እንደዚህ መጥፎ መጥፎ እየተናገርን እንኖራለን ማለት ነው። እቺ አዱንያ ትንሽ ናት፣ አዱንያ ትንሽ ናት። ግን አላህ ይስጣቸው ሰዎቹንም። ውድ ሀገሬ ልጆች እናንተንም እንዲያሰባስባቸው የዚህን የሌላን እናትና አባት ሽማግሌዎች እንዲያስደስታችሁ አላህ ያስደስታችሁ። እውነት ያለው ርብርብ ልክ እንደ አንድ ቤተሰብ ልክ ቤተሰቦቻችሁ እንዴት ነው የእናንተ ቤተሰቦች አንድ ነገር ሲሆኑ እንዴት ነው የምትረባረቡ? ልክ እንደዛ ሌላ አቀባበላቸው ሌላ ልትገባ ነው አገር የተባለ ጊዜ ሁሉም ካሉበት መተው ሲቀበሏት እኔ እንጃ። ይሄ ነው በቃ የሀገር ልጅ ሰው ማለት። ለሁላችንም ተተባበረን ተተረዳዳን ሙሲባ ይመጣል። ሙሲባ ያንን ነገር አደርገዋለሁ ብሎ አይደለም። አያችሁ እሷ አሁን አገር ገብታ በቃ ትክክል አይደለችም። ለዚህ መረጋጋት ያስፈልጋታል። የስነ ልቦና ሐኪም ያስፈልጋታል። ብዙ ነገር ብረት ክፍል ነው ታስራ 14 አመት ሙሉ የተቀመጠችው ታውቃላችሁ አይደለም? እና ያንን ሁሉ ጊዜ ስትቀመጥ ብዙ ጭንቀት አለባት። ባለ ቁጥር ልጠራ ነው እንደዚህ ነው በቃ። ህክሙ ደግሞ ከባድ ነው። የሰው ሩህ የጠፋባቸው ከባድ ነው ወላሂ። እና አልሐምዱሊላህ ይህች ቀን ደርሳ
ለቤተሰቦቿ ለሀገሯ ስትበቃ አጂብ። ይሄ የሰው ሳይሆን የአላህ ተአምር ነው። ትረፍ ያላት ነፍስ ተርፋለች። ድንጋይ እናቴ ትላለች አላህ ይርሐማት። አትሙች ያላት ነፍስ ድንጋይ ቢረበረቡባት በቃ እንዶ አታ ከጅብ ከአንበሳ አፍ ወጣ ታመልጣለች። ያኔ በቃ ታመልጣለች። በቃ አትሙች ገና ነሽ የተባለች ነፍስያ ማለት ነው። እና ስንቶች አሉ ደግሞ ልጆች እንደዚህ ሲጫወቱ ሌላስ አላህ ፈረጃት ለቤተሰቦቿ እንግዲህ በሀገሯ ላይ ኢንሻአላህ እናትና አባቷን ዘይራ ካርማ በሀገሯ ላይ የምትኖር አላህ ያድርጋት፣ እድሜውን ረጅም አድርጎ። ስንቶች አሉ ደግሞ በእስር ቤት መፍትሄ ያላገኙ ስንት ወንድሞች አሉ ካለምንም ምክንያት እስር ቤት ተወርውረው ወይንም የሞት ፍርድ የሚፈረድባቸው አሉ። ስንት አለ ያኔ የሆነ ነገር እኮ ጥፋት አጥፍተው ሳይሆን በቃ ዝም ብሎ አለ አይደለም። አንዳንድ ደግሞ አሉ ልጆች እየያዙ ልጅ የሚይዝ ሰው ልጆች የሚይዙ ገላቸውን እያጠቡ ሸዋር እያጠቧቸው አንሸራታቸው የሚወርቁት እጃቸው ላይ ብዙ ነገር። አሁን የሆነች ልጅ ስትናገር ነበር በቀደም ሀቢባ ቤት የኔና ስታሳዝን በቃ እኔ እንጃ ልጁ ወደቀብኝ አለች። ሻወር እየታጠበ ወደቀብኝ ተንሸራቶና ራሱን የመታው የባኞው ራሱን መታው እና ደም ፈሷል። ደሙን አይቻለሁ ግን ይዘውት ሄደዋል ሆስፒታል። እናትና አባቱ ቶሎ አንስተው ይዘውት ሄደዋል። ግን ሰውየው የአንድ ነገር ይሁንማ ብሎኛል እያለች ለሀቢባ ስትናገር፣ ሀቢባ ደግሞ አድራሻሽን ስጭኝ በቃ አንቺ ሆን ብለሽ አይደለም እሷ በቃ ብዙ ነገር አለ ወገኖቼ ማለት ነው። ወላሂ እኛ ላይ ነው እንጂ በልጆቻቸው አይደራደሩም። ወልቀድዋ ወልቀድር የሚሉት ነገር የለም። ገባችሁ አይደል? እና ስንቶች አሉ። አላህ ይጠብቃችሁ ያ ረቢ። በሰላም በደስታ ሰርተን እንመለሳለን ብለን ብዙ ነገር ያጋጥመናል። ልጅ መያዝ ከባድ ነው። ወላሂ ልጅ መያዝ ከባድ ነው። አላህ ብቻ ሲጠብቅ። እኔ ልጄ ያሳደግኳት ልጅ አለች ሮባ ማለት ነው። የዛ ጊዜ 3 አመት እንደዛ ይሆናታል እና ማሻአላ ፍፍት አይነት እኔ ያው በቃ እና ሴትዮዋ ትቆጣኛለች፣ ግን አታበያቸው ምናምን፣ ግን ምግብ መግባቸዋለሁ። የተለያየ ምግብ ሰራላችኋለሁ እንደ የልጆች ምግብ ማለት ነው። እና ፍፍት ያለች ናት ማሻአላ ባረከላ። እና ሸዋሩ ሰጃት አለችኝ። ሸዋር ገላዋን ላጥባት ሸዋሩ ልትወስድ መዋኘት እፈልጋለሁ አለችኝ፣ ባኞ ውስጥ ማለት ነው። እና አረፋ ሳሙና እንደዛ አረገችና አረፋ የሚያወጣ ማለት ነው እሱ ላይ አርጋስ ትጫወታለች። ውጭ ስላት እምቢ ትላለች። በቃ ሸዋር ልትወስድ ገላቸውን ሳጥባቸው ብዙ ሰዓት ነው የሚያደክሙ። በቃ ተዘፍዝፈው ቁጭ ተጫውተው መጫወቻቸውን ይዘው ምን ብለው ነው እዛ ትንቦጫረቁ የሚሉት ማለት ነው። እና ባሳር ነው ማጥባቸው። የአረቦች ልጅ ታውቃላችሁ፣ ልጆች ያሳደጋቸው። እና እኔ መንሸፋ ላመጣላት ነው ፎጣ ላመጣላት ወደ ሌላ ክላስ ይጃለሁኝ። ትፈራለች ምስኪን ትታኝ ሄዳለች ብላ እሷ ሩጣ በቃ ሻምቦ አርጋበታለች። እና እግሯ ሁሉ ሳሙና ነው ያኔ ሻምቦ ነው። እና ብላጥ ነው የኛ ፎቅ ነው ያለ ነው። ከፎቅ ላይ ወደታች እኔ ጠፍቼባት ምንም ሰው ስታጣ ቶሎ ወጣ ተውሃ ውስጥ ወጣ ማለት ነው። ውሃ ናት እጇ እግሯ ምኑ ሳሙና ነው። እና ደግሞ ይሄ ብላጡ በጣም ያንሸራትታል። ወደቀች ተደረጅ ላይ ማለት ነው። ደረጅ ላይ ስትወድቅ ብቻ ነይ ስላት ደግሞ የባስ ጮኩባት። ነይ ተአሪ ምናምን ስላት ደነገጠችና መሮጥ ጀመረች። ስትሮጥ ተንሸራተተችና ወደቀች። ደረጅ ነው። ከደረጁ ላይ ሱብሃንአላህ ወላሂ አልዓዚም ልክ እንደ ኳስ ነው የምትነጥረው። በቃ ይናብ አላህ። እኔም ልጅ ስለነበርኩ ዝም ብዬ ስቃለዋ ወዳደቋ ነው እኮ አሁን ነው በቃ ጣ ትላለች። እንደው ልክ ኳስ ሲነጥራል አይደለ? እየነጠረች ግን መሬት ስታርፍ ትጮሃለች። ጧ ይላል መሬት ላይ ስታርፍ ማለት ነው። ይኔና ሱብሃንአላህ ግን አላህ መላኢካ ነጠፈላት፣ ምንም አልሆነችም። እና መሀከል ላይ ደረጁ ላይ አረፈች፣ መሀከል ላይ ማለት ነው። ደረጁን ወርዳ መሀከል ላይ ደግሞ እንደምንታጠፍበት አለ እሱ ላይ አረፈችና ሩጬ ሳነሳት እኔም ተከትዬ ምንም አልሆነችም። ቅፍ አረገችኝ። ዳበስኳት ምን አልኳትና ያችን ቀን መቼም አረሳትም። ወላሂ ተጠንቀቁ ለእህቶቼ ማለት ነው። አሁን በዛ ሰዓት ወይ ቅንጭላቷ ቢደማ ወይም ብትሞት በቃ እንደዛ ስትነጥር ራሷ ቢፈጠፈጥ እኔ እንጃ። ያው እኔ ሟች ነኝ አይለቁኝም ማለት ነው። እና ለምን የት ነበርሽ ነው የምባለው እንጂ ቀዷ ቀድር የሚባል ነገር አያውቁም።
ምን እየሰራሽ ነበር? እኔ ፎጣ ላመጣ ወጥቼ ነው ለእሷን ማዳረቂያ ምናምን ብላቸው አይሰሙኝም፣ በጭራሽ አይሰሙኝም። የራሳቸውን እንትን ብለው እንጂ እፍስፍስ አድርገው ነው ወደ እስር ቤት የሚወስዱኝና እህቶቼ አላህ ይጠብቃችሁ ለማለት ነው። ያው ጠባቂው አላህ ነው፣ ግን እኛ የምናስበው በሰላም ሰርተን እንመለሳለን ብለን ነው የምንወጣው። ልጅ ይኖራቸው አይኖራቸው አናቅም፣ አሰሮቻችን ማለት ነው። ያው በቃ ተወክለን ነው የምንመጣው ፈጣሪያችንን። ግን እዛ ቤት ምን እንደሚያጋጥመን ምን እንደ አለ ልጆች አሮጊት ብዙ የሚፈታተንን ስራ ሊኖር ይችላል። ስራ ብዙ ወይንም ትንሽ ስራ ያ ነሲብ ነው እንግዲህ እና አልሐምዱሊላህ ሌላ እህታችን 14 አመት ያ ሁሉ ደግሞ ወንድሞቻችን ኦንላይ ቁጭ ብለው በቲክታክ በዚህ ብር ያሰባስቡ የተጠለቡት ብር ትንሽ ብር አይደለም። ያንን ብር ለማሰባሰብ ስንት ስቃይ አይተው ደግሞ ተተሰባሰበን በኋላ ድምጧ ሲጠፋ ባለፈው አመት ልትሳፈር ነው አገር ልትሳፈር ነው። እንደዚህ ደግሞ ቀረች። ለኢድ ትሳፈራለች። ያ ኢድም አለፈ። ሁለተኛ ኢድ መጣ ሲባል በቃ ብዙ ሰው ተወሳውሷል። ገንዘቡን አጥፍተውት ነው እንደዚህ አድርገውት ነው ያስብላል። በነገራችን ላይ ያስብላል። አድራሻዋ ሲጠፋብን ፍትህ ለሌላ የት ገባች ስንል ነበር እኛም በአቅማችን ማለት ነው። ወላይ እኔ በራሴ እና አልሐምዱሊላህ ዛሬ ሁላቸውም አንገታቸውን ቀና ያደረገበትን ስራ ነው የሰሩት። እውነት ወይ አንድ ነገር ሁና በነበረ እንደዛ አደረጓት ለገንዘባቸው ብለው እነሱ ማውጣት ይችሉ ነበር። ሲጋተቱ እንደዚህ በቃ ለገንዘቡን እንዲከፈል ስላልፈለጉ ነው ሰው የሚለው ማለት ነው። ግማሹም ያዋጣነውን ብር መልሱልን ታልወጣች ይላሉ። ገባችሁ አይደለ? ግን አልሐምዱሊላህ የሁሉም ስማቸው እንትን ሳይል አላህዬ ብሎ የቀኑ ጊዜው ሲደርስ ወጥታ እናትና አባቷን ዘየረች። በሰላም ሀገሯ ገባች። ሀገሯን መሬት ተረገጠች። አልሐምዱሊላህ አባቷን እንደዛ እኔ እንጃ ብቻ አልሐምዱሊላህ በጣም ነው ደስ ያለኝ። እና ለአላህ ምን ይሰጠዋል? የተጨነቀችን ነፍስያ ሁሉ አላህ ይፈረጃችሁ። እህቶቼ ምንም ችግር አይደርስባችሁ። አላህ ጥብቅ ያድርግ። አላህ የጠበቀው ሰው ምንም አይሆንምና አላህ ይጠብቃችሁ። በያላችሁበት ሰላማችሁ ይብዛ። አገራችንን ሰላም ያድርግልን፣ እኛንም ሰላም ያድርገን። በተለይ ልጆች የምትይዙ ተጠንቀቁ። እንደዚህ ክሮሮክስ ሰኪን እንደዚህ ሁሉ ነገር ባዒድ አድርጉ። ልጆች ስለሆኑ በቃ ልጅ መያዝ በጣም ከባድ ነው። የዛ ሀገር ልጆች ደግሞ ፈጣን ናቸው ስለማይመቱ በቃ ተነሱ ጋር ልጅ ተማሳደግ እንደው በጣም ከባድ ነው። እኔ ለራሴ ስላሳለፍኩበት ማለት ነው። ትዕግስትና ሶበር ይላል። በዛ ላይ ደግሞ የኛ ጥንቃቄ ነው የሚለው ጥንቃቄ። የኛ ጥንቃቄ ከሌለበት የምንዘናጋ ከሆነ እነዛ ልጆች ይጎዳሉ። ክሎሮክስ የምታጡበት ልብስ ልጆች የማይደርሱበት ማድረግ አለባችሁ። ቢላዋ እንደዚህ ሁሉ ነገር መጠንቀቅ አለባችሁ እህቶቼ ማለት ነው። ለምን ህፃን ልጅ በቃ ጥበቃ ያስፈልገዋል። በልጆችም አይፈረድም። የራሳቸው ጉዳይ ብሎ መተው አይቻልም። እና አላህ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበል። በየመላሄው በዛ ሲሄዱ በቃ አይናችሁ ተነሱ ጋር ሴትዮ ትለኛለች ሁሉ ጊዜ ሰድ ትለኛለች ልጆቼ ጋር አይንሽ ሌላ እንዳየ ወላ ቀኝ ወላ የግራ እንዳትመለከች ትለኝ ነበርና ያው ጠባቂው አላህ ነው። ቢሆንም ጥንቃቄ ያስፈልጋል፣ ንቃት ያስፈልጋል። የዛ ሀገር ልጆች ፈጣኖች ናቸው፣ ይሮጣሉ። እነሱን ተከትለን ስናበላቸው ውጭ ለውጭ ተንከራተን እንደኛ ሀገር ልጆች እንኳን ምግብ ስጦኝ ብሎ ሳይሆን ተለምኖ ነው የሚበሉትና ከባድ ነው። ያንን ሁሉ ግን ትዕግስት አድርጉ። በትዕግስት ኢንሻአላህ ነገን ሀገሬን ገብቼ የራሴ ቤት የራሴ ልጆች ያሳድጋለሁ በማለት መስወበር ነው ያለብን። አላህዬ ሀገራችንንም እኛንም ሰላም ያድርገን። ያሰብነው ተሳክቶ በሀገራችን የምንኖር ያድርገን። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። አልፍ መብሩክ ብያለሁኝ። ሌላ እህታችን እንኳን ለዚች ቀን አበቃችሽ። አልሐምዱሊላህ እንኳን ለዚች ቀን አበቃችሽ። እኛም በጉጉት ነበር በቃ እንጃ በጉጉት የምንጠብቃት ቀን ፈረጃውን አምጥቶ ሰው ተተረባረበ ዜጎችን እፈልጋለሁ ካለ ማንኛውም ምንም አይሆንም ነበር እና ለሁላችንም አላህ ይድረስልን። ሀገራችንን ሰላም ያድርግልን። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አላህ ከሙሲባ ሁሉ ይጠብቃችሁ፣ ያሰባችሁትን ያሳካላችሁ።
ማገኘትን እንጂ መጨነቅን ያንሳላችሁ፣ ጤናን እንጂ ህመምን ያንሳላችሁ። ያ ረቢ ማግኘትን፣ መደሰትን፣ ረጅም እድሜን ከጤና ጋር መኖርን አላህ ይወፍቀን። ልባችንን ደግሞ ሩህሩህ አዛኝ ያድርግልን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወአማኒላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።